የተወዳችሁ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንኳን አደረሳችሁ ለማለት ወዳለው ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ። ሁሉ ጊዜ የሚጠይቅ አንድ ጥያቄ አለ። እንግዲህ ከስቱዲዮ ወጣ ብለን ነው ዛሬ ወደ እናንተ የመጣ ነው። እሱ ምንድነው? እንግዲህ ሁሉ ጊዜ የሚጠይቅ ጥያቄ አለ፣ የማይቀር ጥያቄ። እርድ የሚታረደው ከትንሣኤ በፊት ወይንስ ከትንሣኤ በኋላ? ማለትም ከሌሊት 9 ሰዓት በፊት ነው ወይንስ ከሌሊት 9 ሰዓት በኋላ? አንዳንዶች እንግዲህ ከ12 ሰዓት ጀምሮ እርድ ማረድ እንደሚቻል ይፈቅዳሉ። አንዳንዶቹ ደግሞ ከትንሣኤ በኋላ ነው የሚቻለው፣ ከትንሣኤ በፊት አይቻልም። በዚህ ጉዳይ ሲኖዶስ ራሱ መግለጫ ሰጥቶ ነበር በብፁዕ ቅዱስ ፓትርያርክ አቡነ ጳውሎስ ዘመንና በዛ ጊዜ ሲኖዶስም መግለጫ ተሰጥቶ ነበር በማለት ተናግረዋል። እሱን ነው እስቲ ማሳያችሁ። የእናንተ መልስ ምንድነው? ከ12 ሰዓት በኋላ ነው የሚቻለው ወይስ ከትንሣኤ በኋላ? ሐሳቦቻችሁን አስቀምጡ። እኔ ግን የመምህራንን የተወሰነ ቪዲዮ ላሳያችሁ፣ ተከታትለን እንመለሳለን። ላይክ አድርጉ፣ ሼር አድርጉ። እንኳን አደረሰን እንኳን አደረሳችሁ ሁላችሁንም ብያለሁ። በስጋ ባንፈስክስ ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት፣ ቅዳሜ ዕለት ማለት ነው። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ብዙ ጊዜ ቅዳሜ ላይ መቼ ነው የሚታረደው የሚል ክርክር አለ። አሁን እንኳን እየቀረ ነው፣ የኑሮ ውድነት ይመስለኛል አሁን እና ቀደም ሲል ያው ሰው ከደረቱም ከምኑም እየሳበ ስለሚያርድ ጥያቄዎቹ ይበዛሉ። እነዚህ የስጋ ጥያቄዎች ናቸው። ቤተክርስቲያን አልሰራችውም ይሄንን። በዚህ ቀን ዶሮ ረዱ፣ በዚህ ሰዓት ሲያልፍ ደግሞ በግረዱ አትልም። ምክንያቱም ለምንድነው? ስርዓቱ የነፍስ ስርዓት አይደለም። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ግን ደግሞ የስርዓቱ ሌሊት ስለሆነ የቅዳሴው ስነ ስርዓት ሌሊት ስለሆነ ሁሉ ነገር ተዘጋጅቶ መጠበቅ ስላለበት እናቶች ብልሆች ናቸው እና አንዳንዴ ወደ ቤተክርስቲያን ከመጣታቸው በፊት ነገሮችን በሙሉ አቀራርበው ሰራርተው የሚመጡ አሉ። ጥንቁቆች ናቸው። አሁን ላይ ያሉ ሴቶቻችን ይህንን ያደርጋሉ ማለት ከባድ ነው። ለምሳሌ አንድ በጣም ቺፍ የሆነ መካኒክ፣ በጣም ማሹድ የሆነ መካኒክ አንድን መኪና በድምፁ ያውቀዋል። አቁመው ይልህና ይሄ ነገር እንትኑ ተበላሽቷል ይላል። ሲፈታ ያገኘዋል በድምጽ ማለት ነው። እኔ እናንተ የተሰጠን መኪና ዝም ብለን ልንዳ እንችላለን። በጣም ሌላው ደግሞ መኪናው ከቆመ በኋላ ፈታቶ በግምት ሊያገኘው ይችላል። እናቶቻችንን ውሰዳቸው፣ ወጥ ሲሰሩ ሳይቀምሱት በሽታ ብቻ ጨው እንዳለውና እንደሌለው ያውቃሉ። አሁን የኔ እናት ይሄ ምን ታደርጋለች? አሽተታ እንትን አንሶታል ጨምሪ ትላታለች፣ በስቷል ትላለች በማሽተት። እነዚህ ሰዎች አሁን ከትንሣኤ በፊት ዶሮ ወጥ ቢሰሩ ለነዚህ ምንም ማለት አይደለም። ለመቅመስ አይገደዱ፣ ደምታቸው አይደለም እነሱ። አሁን ላይ ከሆነ ግን በጣም ከባድ አሁን ላይ በጣም ከባድ ነው የሚሆነውና ለማስማማት አንዳንድ አባቶች እንዳልኩ የሥርዓት መጽሐፍ ላይ አልተጻፈም። ለማስማማት ግን ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት፣ ቅዳሜ ዕለት ማለት ነው። ይበላል ማለት አይደለም፣ ምክንያቱም ስለማይደርስላቸው፣ ለማስፈሰክ ስለማይደርስላቸው። ለምሳሌ አሁን ጥሩ ትሬንድ አለ በየሰንበት ትምህርት ቤቱ እና በየስብከተ ወንጌሉ ይሄንን 55 ቀን የጾሙትን ነዳያን በቤተክርስቲያን ዙሪያ ያሉ ቤተሰብ የሌላቸውን በሰፈርም ያሉ ጾሙን መግደፍ የማይችሉትን ካህናትንም ሰብስቦ ማብላት ተለምዷል። ልክ ከቅዳሴ ውጪ እነዚህ ሰዎች ሌሊት 9 ሰዓት ላይ ለመመገብ ስንት ሰዓት ማዘጋጀት አለበት? ይሄ ህሊናም የሚፈርደው ነው። ስለዚህ ምንድነው መደረግ ያለበት ማለት ነው? ቅዳሜ ዕለት ማታ ላይ እርዱን ያርዳሉ። ደግሞ አንዳንድ ጊዜ ደግሞ ምን አይነት ነገር አለ? በስጋ ባንፈስክስ ሌሊት ላይ በእርጎ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ከዛ ጠዋት ላይ ሰራርተን እኔ አልነካም የሚል ሰው ሊገደድ አይችልም። ግን ደግሞ ዶሮ አርዶ ተጣጥቦ ወደ ቤተክርስቲያን ቢገባም ደግሞ ኃጢአተኛ ነው ሊባል አይችልም። ስለዚህ ምዕመናን እንደሚመቻቸው ሊያደርጉት ይችላሉ። ጾሙ ግን አልተፈታም። ከዚህ በተረፈ ግን ዘሎ በህማማት ውስጥ ማለት ነው የሆነ ለስጋ የሆነ ነገር በማዘጋጀት መጠመድ ግን ከቤተክርስቲያን አስተምሮ አንፃር አግባብ አይደለም። ይሄን ጥያቄ ቤተክርስቲያን የዘለለችው ለዚህ ነው። አየ ቢያስፈልገን ኖሮ ዶሮ ስታርዱ 1 ሰዓት ላይ ረዱ፣ 3 ሰዓት ላይ ረዱ ትለን ነበር። የሥርዓት መጽሐፋችን በጣም በሚገርም መልኩ ትንሣኤው ከተከበረ በኋላ በማለዳ ወይም ጠዋት ላይ ተሰብስበው የአንድነት ማዕድ ይመገቡ ይላል። ስለ ምግብ የሚነግረን እንኳን ከትንሣኤ በኋላ። ስለዚህ ይሄንን እያንዳንዱ ሰው ከክርስትናው አንፃር እንግዲህ አሁን ወደ ዶሮ ወጡ ልመጣ ነው። እናቶቼ እየተከታተላችሁ ነው፣ እህቶች እየተከታተላችሁ ነው። ዶሮ ወጥና ትንሣኤ ምን አገናኛችሁ? እስቲ ከዛ በፊት ስለ እንጀራው እስቲ እንነጋገር። እንጀራ በምን እንደሚጋገረው
በብረት ምጣድ የሚል ሰው ሊኖር ይችላል። እንግዲህ ሊጋገር ይችላል አላውቅም። በምጣድ እሺ ችግር የለም ያው ነው የሸክላ ምጣድ አይደል? በምጣድ ምጣዱ ስንት ጉልቻ ይደረግበታል? 4 5 3 2 በእርግጠኝነት ያው የሙያው ያላችሁ ናችሁና በትክክል እንደመላሳችሁ አውቃለሁ። ድንገት 2 4 በላይ መለሰች ካለች እኔ አልልም፣ ግን አንድ እናቶች ቢሰሙ 2 ጉልቻ ነው 4 ጉልቻ ነው ብትል ገልቱ ነው የሚሏት። አለማወቋ ይታወቃል። 3 ጉልቻ አንድ ምጣድ እዛ ላይ አንድ እንጀራ 3 ጉልቻ አይገርማችሁ? ሌላ ቀርቶ በኑሯቸው የአብ የወልድ መንፈስ ቅዱስን ሶስትነት የእግዚአብሔርን አንድነቱን በስም በአካል በግብር በኩነት 3 መሆኑን በእዘዝ በአገዛዝ በመለኮት በባህሪ በህልውና ይሄን ዓለም ፈጥሮ በማሳለፍ ይሄን በመሰለው ሁሉ አንድ አምላክ እግዚአብሔር መሆኑን ስለሚያምኑ 3 ጉልቻ አንድ ምጣድ እዛ ላይ እንጀራ የህይወት ነገር የምናገኘው ደግሞ ከአምላካችን ከእግዚአብሔር ነው። አይደንቅም? ወደ ዶሮ ወጥ ለምጣ። ዶሮ ወጥ ከፋሲካ ምን አገናኘው? ቅድምቶቻችንም ሲወያዩ እንደሰማችሁት የሚገርመው ጌታም የተሰቀለ ጊዜ ያው ጴጥሮስን እንደተናገረው ዶሮ ሌሊት እንደጮኸ ታውቃላችሁ። እንደውም 3ኛ ሳይደግም ጴጥሮስ ትክደኛለህ ብሎት ስለነበረ እውነትም ክዶት በኋላ ግን ስቅስቅ ቀብሎ አልቅሶ ይቅር በለኝ አምላኬ ብሎ በምሕረት ጎብኝቶታል። ዶሮ በዛ ሰዓት ላይ አለ። አሬ ዶሮ ወጡን ንገረን እያላችሁኝ እንደሆነ ይገባኛል። የዶሮ ወጡን ልንገራችሁና ልጨርስ። ቀደም እንደሰማችሁት ከቶቻችን እናንተም እንደምታውቁት እናቶቻችን ዶሮ 12 ብልት አላት የሚለው ከ12ቱ ሐዋርያት ቁጥር ጋራ ነው። ከዛ እንቁላል ተጨምሮ ለትንሳኤ የሚሆንበት ምክንያት ልንገራችሁ። የእንቁላሉ መውጣት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳና ሌላው ግን ጌታችን በሚሰቀልበት ጊዜ ከ500 ብቅ ከ600 ዝቅ ያሉ ሙታን ከመቃብር ተነስተዋል በኢየሱስ ክርስቶስ በአምላካችን ኃይል። እስከ ትንሳኤው ደብረ ዘይት ተራራ ቆይተው በኋላ ለሁሉም ታይተዋል፣ ተገልጠዋል። እንደውም እና ቅዱስ ጳውሎስ ሲያስተምሩ እንደውም እሱ ከ8 ዓመት በኋላ አምኖ ሲያስተምር የተነሱ ሰዎች ነበሩ እስከዛ ድረስ ከዘመዶቻቸው ጋር ተገናኝተዋል። የኢየሱስ ክርስቶስ ታምር ደግሞ ምኑ ይዘረዘራል? ለስም አጠራሩ ክብር ምስጋና ይግባው። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ይሄን ድንቅ ነገር አድርጓል መድኃኒታችን። ስለዚህ ዶሮ ወጥ 12ቱን ሐዋርያት ይዞ እንደገና ደግሞ የትንሳኤ ምልክትን ይዞ የተደረገውን የወንጌል ነገር ሁሉ ይዞ የአምላካችን የኢየሱስ ትንሳኤ የሚሰበክበት ነው። በወጥ ሳይቀር በምድጃ ሳይቀር በመልእክት ሳይቀር በእያንዳንዱ ኦርቶዶክስ እችናት። እችን እምነት ግን ለማጥፋት ብዙ ተነስተዋል። ይሄ እንግዲህ ያው የብዙቻችን ጥያቄ ይመስለኛል። የበዓለ ትንሳኤው እርድ መቼ መሆን አለበት? በጣም ብዙ ሰው ያነሳዋል ይሄን ጥያቄ። ስንት ሰዓት ነው የሚታረደው? በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ በተለይ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጥቷል። ያው እንዲህ አይነት ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሳኤው በኋላ ነው። ከትንሳኤው በኋላ ማለት ሌሊት ነው ትንሳኤው ጌታ ተነሳ ተብሎ የሚታወጀው። ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው 6 ሰዓት ክርስቶስ ተነሳ ሙታን ሲባል ሰምቶ ማረድ አለበት? አያስቀድስም ወይ ነው ይሄ ሰውዬ። እና እኔ በጠቅላላው ይህን ቪዲዮ የሚሰሙ ምእመናን ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ ማለት ሰው አይጥ ወልዳ ጅራቷ ሲቀር ሲጣለች ይባል። ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፋ እና አንሞት ለአንድ ቀን እስቲ አሁን እንደው አንሞት። በዛ ላይ ሌሊቱን ሙሉ ዶሮ ስዘራ መከራ ስናይ ከምናደር ለምንድን ነው ማናስቀድሰው? የጌታ ትንሣኤ ዕለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ይደሩ። ለመሆኑ እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ የሌሊት ቅዳሴ ያለበት የገና
የጥምቀት እርድ የሚፈጸምባቸው ሰዓት ስንት ሰዓት ነው? በመጀመሪያ ማሳሰብ የምፈልገው ይሄንን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው፣ ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ። በመጀመሪያ ማሳሰብ የምፈልገው ምዕመናኑ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸውም። አሁን ያልተከለከለ ጥያቄ ነው። ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኖና ተከለከለ ቢባል አሁን የሚጠቅስ የለም። እንትን ያለው አሁን ይሄ የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹ የተለያየ የሚሆነው ከዚህ የተነሳ ነው። እና በመጀመሪያ እንደው ግድ የላችሁም ያልተከለከለ ጥያቄ አታንሱ፣ ባልተከለከለ ጥያቄም አትጨነቁ። የዶሮ አስተራረድ ጉዳይ የወንጌል ጉዳይም አይደለም ሲጀመር። በዚህ ሰዓት ረዶ በዚህ ሰዓት እንዲበሉ ምናምን የሚባል ነገር የለም። ስለዚህ ምንድን ነው መሆን ያለበት? ለቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉ ከሆነ ያንን የማያደናቅፍባቸው ጊዜ ላይ ሁሉ ሊያደርጉ ይችላሉ። ወደ ቤተክርስቲያንም ለአገልግሎት የሚመጡበት ሰዓት አሁን ሲያገለግሉ ያድራሉ። ጾም ነው ያሉት ያደሩት አክፍሉ ብለናቸዋል። ከቅዳሜ የቻለው ከአርብ ጀምሮ ያልቻለ ደግሞ ከቅዳሜ ጀምሮ አክፍሉት ላይ ነው ያለው። እንደዚህ ባለበት ሁኔታ አሁን ተመልሰው ሄደው ዶሮ አርደው ያንን አጥበው ከዛ እንትን ብለው ብሉ ማለትም ጭካኔ ነው መራሱ አግባብነት የሌለው ነውና ሰራተኛ ይስራላቸው የሚሉ አንዳንድ ሰዎች ሰምቻለሁ። ሰራተኛ አትቆርብም እንዴ? ሰራተኛ ቤተ እግዚአብሔር አትመጣም እንዴ? ነው እኮ ነው። እንደዚህ አይነት ምላሽ እንደውም ጭራሽ አይታሰብምና ሁሉም ሰው ክርስቲያኖች ነን፣ ሁላችንም ክርስቶስ ወደ ተነሳበት ስፍራ እንሄዳለን በቃ። ምክንያቱም ጌታ ደቀ መዛሙርቱን በዚህ ቀን ወደ ገሊላ ውጡ ነው ያለችው። ቀድማችሁ ገሊላ ላይ ጠብቃችኋለሁ፣ ትንሣኤን እገልጥላችኋለሁ ነው ያለውና ከቤት ያልወጣ ሰው ትንሣኤውን ያያል። ደቀ መዛሙርቱም ሴቶች ያዩት ከቤት ወጥተው መቃብር ከደረሱ በኋላ ነው። ቤተክርስቲያን እኮ የመቃብሩ ምሳሌ ናት፣ የጎልጎታ ምሳሌ ናት አይደል እንዴ? ጎልጎታ መጥተን ነው የጌታን ትንሣኤ መት ያለብን። ቤታችን ተኝተን ነው እንዴ? እንደዛ እስከሆነ ድረስ ምዕመናን መጥተው በሚገባ ብርሃነ ከፈኑ ብለው መሄድ አለባቸው። መዝሙራቸውን ለውጠው ትናንት የነበረውን የሕማማቱን ዝማሬ ዛሬ ደግሞ ብርሃነ ከፈኑ እንዲቤን ወይም ወተንሳ እግዚአብሔር ከመዘነቃህ ነው ብለው በአዲስ ዝማሬ መመለስ አለባቸው። ማታ በሐዘን የወጡትን ማለዳ ሲነጋ ደግሞ በደስታ ወደ ቤታቸው እንዲመለሱ የምስራቹን ሰምተው ማድረግ ይኖርብናል ብዬ ስለማምን እኔ አሁን በዚህ ሰዓት ረዱ ማለት ነው። ግን ለመንፈሳዊ አገልግሎታቸው ሁከት በማይፈጥርበት ሁኔታ አመቻችተው ነው ማረድ ያለባቸው። አጽንኦት ሰጥቼ የምናገረው እና በሰዓት ግን እንደው በሰዓት ምንም ልንገድብ የምንችለው አይደለም። ወደ ቤተ እግዚአብሔር ከመሄዳቸው አስቀድሞ ግን ያድርጉት። ከዛ በኋላ ወደ ቤተ እግዚአብሔር ሄደው በተረጋጋ ሕሊና ሆይ በዝንቱ ሕሊና ሀሉ በዝንቱ እንዘተ ሊያጣው ይገር ወንድም በዚህ ቦታ አጣው ኃጢአትን እያሰብክ ቁም ነው የሚለው ካህኑ። ሌላ ምንም ሊያስብ አይገባም። አሁን እጄ ዳቦ እንትን ብዬ አሁን እጄ ዶሮይቱን አርጄ አሁን እጄ ቶሎ ብዬ ለልጆቼ ለባሌ ምድር ሴት እዛ ውስጥ እንድትኖር አይፈልግም። በዚህ ሰዓት ኃጢአቷን እያሰበች እዛ እንድትቆም ነው የምፈልገው። በቃ እሱን አድርጋ ትሄድ። ከዛ በኋላ ምትበላውን ትበላለች ማለት ነው። ይሄ የሚያገለግል ለትንሣኤና ለገና ነው ወይስ በሌላ ይችላሉት ጊዜያት? ወደ መንፈሳዊ አገልግሎት የሚሄድ ማንኛውም ሰው ስራውን ጨርሶ ቢሄድ መልካም ነው። አንድ ልቦ ነው ይሄዳል። አይ አንድ ልቦ ነው ይሄዳል። ከዛ በኋላ እኮ ቢያስፈልጉነት ለመናገር ብዙ ጽድቅ ያመልጣቸዋል ምዕመናን። እዛ ቤተ እግዚአብሔር ደጅ ላይ እንግዳ ሊያገኙ ይችላሉ። ወደ ቤት ይዘውት እንዳይሄዱ አልሰሩ ያፍራሉ፣ ይሸማቀቃሉ፣ ጥለውት ይሄዳሉ። የገሌ ሚስት በዚህ ቀን ሽሮ አበላችን ይባላል ብሎ ተጠውት የሚሄዱ በጣም ያንንም ይዘክራሉ እንጂ ከቅዳሴ እንደወጡ እንደዛ አይነት ነገሮች ሁሉ አሉ። እኛ ራሱ እኮ ስናጋውን በጣም ችግራችን እንደሆነ ታውቃለህ። እኛ ራሱ ስናገለግል ቆይተን ቅዳሴ ልክ እንዳለቀ ወጥተን እኮ ወደ መብል ነው የምንሰማራው። እዚህ እናቶች እየሰሩ ነው የሚጠብቁን። መቼ ነው ያረዱት? ስንት ሰዓት እንዲያርዱ ነው የተፈለገው? ከሆነም እኮ ከከለከል መቼ እንደሆነ የሚሆነው ታውቃለህ? ሲነጋ ቅዳሴው አልቆ ምናምን ከዛ በኋላ ነው የምናሳርድ። ከከለከል እንደዛ ነው የሚሆነው። ከፈቀድን ግን የሚሆነው ምንድነው? ከመጀመሪያው ከቅዳሴው ቤት አሰናድተው ነው ብለው ነው። በነገራችን ላይ በሰንበት የምትበላው እኮ በስራ ቀን የተፈጨውን ነው። በስራ ቀን የተፈጨውን በሰንበት የምትበላ ከሆነ በጾም የታረደውን በፍስክ ልትበላ ትችላለህ። እኔ በጾም ብሎ አይደለም ያልኩት። በጾም ሲያይ የሚጎመጅ ሰው ካለ ስጋ ሲያይ እንደው የሚጎመጅ ሰው ካለ ስለስስቱ ብሎ ይለፈው ጾሙ እስኪፈታለት ድረስ እንዳይፈተን።
ከዛ ውጭ ከሆነ ግን እኔ ስጋይቱ ጎበጅ ሰው አለ ብዬ ስለማላምን ከዛ ውጭ በሆነ ሁኔታ ግን አርዶ አወራርዶ ወደ አገልግሎቱ ቢገባ መንፈሳዊ አገልግሎቱ ያገለግል ኃጢአት አይደለም በሚለው ነው። ርኅራኄ የጎደለው ትምህርት መምህራኑ ማስተማር የለብንም። ምዕመናን ምን ያድርጉ? በእውነት እዚህ መጣችሁ ቁረቡ እንላቸዋለን፣ እዛ ሄዳችሁ ደግሞ ዶሮ አርዳችሁ ብሉ እንላቸዋለን። ምን ማለት ነው? እንደዚህ ግራ መጋባት፣ ሰውንስ ማስጨነቅ ምንድን ነው? በዚህ በምድራዊ ጉዳይ እግዚአብሔር እንዳፋጠ በቃ ዶሮ በዚህ ሰዓት እንዳያረድሽና ብሎ ይፈርድባቸዋል ብሎ ማስተማርስ ምንድን ነው? እግዚአብሔር እንደ ዶሮ የገዛንበትንና ያረድንበትን ሰዓት ሁሉ ሲመዘግብ ነው ለማለት ነው። ይሄን ያህል ስራ ፈት መላክ አለ ማለት ነው። እንደዚህ አይነት ነገር እኮ የለም። መንግስተ ሰማያት እንደዋዛ አይደለችም። መንግስተ ሰማያት ማለት የዘላለም ሕይወት ናት። መንግስተ ሰማያት ማለት የዘላለም መኖሪያችን ናት። ወንጌል ነው በቃ መንግስተ ሰማያት። ይሄ ደግሞ መብልና መጠጥ ተራ ነገር ነው ለማለት ነው። የመጀመሪያ ጥያቄ የማደርገው በበዓላት ሁሌ የሚጠየቀው የእርድ ጉዳይ ነው እና ለመሆኑ የፋሲካ ዶሮ ስንት ሰዓት ይታረዳል፣ በሬው ስንት ሰዓት ይታረዳል የሚሉ ጥያቄዎች ብዙ ይበዛሉ። ይሄ እንዴት ነው ከቤተክርስቲያናችን ስርዓት አንጻር? የእርድ ጥያቄ የሚነሳው ብዙ ጊዜ ጾም ስላለው ከልደትና ከትንሣኤ በዓል ጋር በተገናኘ ነው። ሌላ ጊዜ አይነሳም። የዚህ የበዓል እርድ በተለይ የፋሲካን ስንመለከት መነሻው በተለይ በገጠሪቷ የሀገራችን ክፍል ብዙ ትምህርቱም ስለሌለ እስካሁን ድረስ የእስራኤላውያኑን ትውፊት ከክርስትናው ጋር ይዘው የቆዩ ሰዎች አሉ። አስተያየትን በሚሰጡበት ጊዜ እነዚህ ነገሮች እናያለንና መነሻው የፋሲካ በግ ነው። የፋሲካ በግ ያው እስራኤላውያን ከግብጽ ሲወጡ በመጨረሻው ሰዓት እንዲታረድ ታዘው የነበሩት የፋሲካ በግ በዚያው ለትንሣኤው የእርድ ሁኔታ መነሻ ነው በብዙ መልኩ ማለት ነው። ኦሪት ዘጸአት ምዕራፍ 12 ቁጥር 5 ላይ ስንመለከት የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን ከበጎቹ ወይም ከፍየሎች ውሰድ ይልና በዚህም ወር ይሄ የሚያዝያ ወር 14ኛው ቀን ነው፣ በኋላ እንመጣበታለን። እስከ 14ኛው ቀን ድረስ ጠብቁት፣ የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት ይላል። እንግዲህ ይሄ በግ ከታረደ በኋላ የሆነውን ተመልካቾቻችን ገብተው ኦሪት ዘጸአት ምዕራፍ 12ን ማንበብ ይችላሉ። ደግሞ የተለመደ የታወቀ ነው እና ግን ሲመሽ ይረዱት ስለሚል ግዴታ አይደለም፣ በግ አይደለም የሚታረደው። እኛ ደግሞ በባህላችን ለዶሮ ትልቅ ቦታ ስላለን በበዓል ጊዜ ዶሮ ነው የምንረዳው። ባህላዊ ምግባችንም እሱ ስለሆነ ማለት ነው። ቀደም ሲል የአባወራዎቹ ወደ ቤተክርስቲያን ሲሄዱ ሌሊት ማለት ነው ማታ ከምሽቱ 2 ሰዓት ወይም 12 ሰዓት ጀምሮ ወደ ቤተክርስቲያን ይኬዳል። ትንሣኤ ከመባሉ በፊት መድረስ ስላለባቸው ቅዳሴ ስለሚያስቀድሱ ማለት ነውና አባወራዎቹ ባርከው አርደው ለማወራዎቹ ይሰጣሉ። ከዛ በኋላ እነሱ አዘጋጅተው ከትንሣኤ በኋላ ወደ ቤተክርስቲያን ወደ ቤት ሲመለሱ ይፈስኩበታል ማለት ነው። ስለዚህ ከ12 ሰዓት በኋላ ይታረዳል ማለት ነው። አሁን ሁሉም ሰው ወደ ቤተክርስቲያን ስለሚመጣ የሚቀር ስለሌለ ስለዚህ ከጾሙ በኋላ የሚያርዱም ሰዎች አሉ። አንዳንድ ጊዜ ደግሞ ቀድሞ ወንድማችን እንደተናገረው ሰዓቱን ለመሻማት በጊዜ ቅዳሜ ጠዋት የሚያርዱ ሰዎችም አሉ። ይሄ አግባብ አይደለም። ስለዚህ ከመሸ በኋላ ቢያርዱት በራሱ ችግር የለውም። ምክንያቱም የሚፈሰከው በዶሮ ከሆነ ሌሊት 9 ሰዓት ላይ ስርዓት ቅዳሴው አብቅቶ ወደ ቤት የሚሄዱ ከሆነ ዶሮ እንደገና ታርዶ የሚሆን አይደለም። ምክንያቱም በአክፍሎት ነው የሚቆዩት፣ በድካም ነው የሚቆዩት። ስለዚህ አባቶቻችን ቀደም ሲል ያደርጉት የነበረው ማታ ከ12 ሰዓት በኋላ አርደው ለሚሰራው ሰው ሰጥተው ወደ ቤተክርስቲያን ይሄዳሉ። ስለዚህ ከ12 ሰዓት በኋላ ብናርደው በራሱ ችግር የለውም። አሁን ደግሞ በሰንበት ትምህርት ቤት በአንዳንድ የጽዋ ማህበራት እንደገናም ደግሞ በስብከተ ወንጌሉ ምዕመናን እንዲያዋጡ እየተደረገ የፋሲካ ከብት ይገዛና ነዳያን እንዲፈስኩ ይደረጋል። ስለዚህ ይሄን ለነዳያን ከቅዳሴ በኋላ ለማብላት ከጾሙ በኋላ ወይም ከትንሣኤ በኋላ ማረድ በጣም ከባድ ነው የሚሆነው። ስለዚህ ቀድመው ማታ ምሽት ላይ ከ12 ሰዓት በኋላ ያርዱታል። ግን እዚህ ላይ በጣም መጠንቀቅ ያለብን ቤተክርስቲያን ቅጽር ውስጥ ግቢ ውስጥ ከብት አይታረድም፣ የፍጡር ደም ስለማይነጥብበት ማለት ነውና ቦታ ተመርጦ ለየት ባለ ቦታ አርደው ነዳያንን ቢመግቡ ማታ ከመሸ በኋላ አርደው ጾማቸውን ቢፈቱ በራሱ ችግር የለውም። መብላት ራሱ በዕለተ ትንሣኤ በማለዳ እንዲሆን
መጻሕፍት ይመክራሉ። ይሄም መጽሐፍ የሚመክረው ልክ እንደዛ ነው። በዓለ ትንሣኤን ስናከብር አንዱ የምናከብረው በመብልም ስለሆነ ማለት ነው እና የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ከዕለተ እሑድ ብቻ በስተቀር አታድርጉ ይላል። ዶሮ በጮኸም ጊዜ ብሉ፣ ይህም ባይሆን በጠዋት ብሉ ይላል። እናንተ በቤተክርስቲያን ተሰብስባችሁ በዚያች ሌሊት የተጋችሁ ሁሉ እየጸለያችሁ ከመዝሙሩ ከነቢያቱ ከኦሪትም እያነበባችሁ ይላል እና ይህን ስናነብ ስንጸልይ እንቆያለን። ግን ያም ባይሆን በጠዋት ብሉ። ዶሮ በጮኸ ሰዓት ነው የሚጀምረው። ያም ግን ላይሆን ይችላል። ግን እኔ እንደው እዚህ ጥያቄው በደንብ እነሱም ያው ሊያነሱ ስለሚችሉ ዶሮ የሚጮኸው እንደው 10 ሰዓት እንደዚህ አካባቢ ነው። 10 ሰዓት ምግቡን ለማድረስ ዶሮ ራሱ የሚታረደው 6 ሰዓት ነው የምትለው በጣም የብዙ ጥያቄ ነች እና በዚህ መልሰን ብናልፈው ትንሣኤ ሰላም ይመጣ የታዘዘ ነገር የለም። እውነት ለመናገር አሁን በሊቃውንትም ቀኖና በሌላም ነገር አይቻለው ያልደረስኩበት መጽሐፍ የለም ማለት ስላልሆነ ማለት እንዳይሆንብኝ እኔ ባየኋቸው ባነበብኳቸው መጽሐፎች ግን በተማርኳቸውም ባነበብኳቸው መጽሐፍት ውስጥ አላገኘሁም። በዚህ ቀን ረዱ፣ በዚህ ሰዓት ረዱ ያዩ ካሉ ሊነግሩን ይችላሉ። በዝግጅት ክፍሉ በኩል ቢያደርሱን እኛ ለምዕመናኑ የምናደርስ ይሆናል። ከገሌ አንቀጽ እንደዚህ ተብሏል ቢሉን ማለት ነው። እኔ ግን ስላላየው መምህራን እንደነገሩን ግን ምዕመናን በዚያ ቀን ምግባቸውን አዘጋጅተውም እንኳን ቢገቡ ነውር አይደለም። ወደ አገልግሎት በሚገቡ ሰዓት ለአገልግሎት ሲገቡ አንዳንድ ጊዜ ጾም እንደ መሻር ወይም በጾም የታረደውን እንደ መብላት ይቆጠርብናል ብለው ሲጨነቁ ይታያል። በየትኛው ሰዓት ቢታረድ እውነት ለመናገር በጾም የሚያሽር አይደለም። ይሄ የመምህራን ብያኔ ነው እንጂ ፍትሐ ነገሥቱ እንዲህ ይላል ብዬ እንዳልተናገርኩ ልብ ሊሉልኝ ግን ይገባል። ምክንያቱም ፍትሐ ነገሥት እንዲህ ብሏል፣ የፍትሐ ነገሥቱ እንዲህ ብሏል ብለው እንዳይሉ ነው። መምህራን ግን እንዲህ ብለዋል። ምክንያቱም ቅዳሴውን እንዲሳተፉ እንፈልጋለን፣ ቁርባንም እንዲቆርቡ እንፈልጋለን። ከዛ በኋላ ሄደው ደም አፍስሰው በዛ ተጨማልቀው እንደዛ እንዲሉም አንፈልግም። የሚበሉትን ነገር አስቀድሞ አዘጋጅ። ይሄ ርኅራኄም ነው እውነት ለመናገር። ከዛ በኋላ ሄዳችሁ አርዳችሁን መብላት ያለባችሁ ብሎ አንድ ካህን ሰዎችን ማስጨነቅም የለበትም። በዛ ሁኔታ ነው እንዲመገቡ። አሁን በዶሮ ጩኸት ከዛ ባይሆንም እንኳን ሲነጋ ብሎ የተባለው ለዚህ ነው። ያልተዘጋጁ ነገሮች ካሉ አዘጋጅተው፣ ያልቀረቡ ነገሮች ካሉ አቅርበው እንዲመገቡ ነው። እንደዛ ሲሆን ጊዜው ይሄዳልና ነው። ሆኖም ግን በእነዚህ በዓላት አሁን በትንሣኤ፣ በልደት፣ በጥምቀት እንደዚህ ባለ ጊዜ ሊመገቡ ይገባቸዋል ነው። መቁረብም እንደዚሁ በሌሊቱ ነው ሊቆርቡ የሚገባ። ሌሎችን በዓላት እንደዚሁ የየራሳቸው አላቸው ታሪክ። ሆሳዕናን ብንመለከት በሰዎች ዘንድ በትልቅ ክብር ታጅቦ የገባበት አብረን ከሚያጅቡት ጋራ ሆሳዕና ማርያም ድንጋዩ የዘመሩበት እንደዛ ያንን እያሰብን የምናከብረው ነው የሚሆን። መልካም እንግዲህ ተከታትለን ተመልሰናል። በርካቶቻችሁ ጥያቄ የፈጠረባችሁ ነገር አለ፣ ግን ምናልባት መልስ ይሆናችኋል ብዬ አስባለሁ። የመምህራኖቻችን መልስ ሰምተናል። እርግጥ ሁለት የሆኑ ሀሳቦች አሉ። አንደኛው ከትንሣኤ በኋላ ነው የሚቻለው የሚል አለ። አንደኛው ደግሞ ዝግጅት የሚደረግ ከሆነ ለምሳሌ በየሰንበት ትምህርት ቤቱ ነዳሃሪን ለመመገብ እርድ ይታረዳል ቀደም ብሎና እሱ ምንድነው ለሊት 9 ሰዓት አባቶችንም ነዳሃሪን በመመገብ ማለት ነው እና ቀደም ብሎ ነው የሚታረደው። ምክንያቱም እንዲደርስ ከ12 ሰዓት ጀምሮ ይታረዳል። እናቶቻችንም በየቤቱ ዶሮ፣ በግ፣ ፍየል የተለያዩ ነገሮች እንደምናስታውሰው የሚደረገው የሚታረደው ቀደም ብሎ ነው። ምክንያቱም ከዛ ወደ ቅዳሴ ሄደው ከቅዳሴ በኋላ ተሳትፈው ነው የትንሣኤውን ነገር በቤተ ክርስቲያን ጨርሰው ወደ ቤት ይመጣሉ። ያ ስርዓት እንዳለ ነው። ሌላኛው ደግሞ ለምሳሌ ቅርጫ ምናምን ደግሞ የሚገቡ 12 ሰዓት ማለዳ ላይ ወይም ቀደም ብሎ 11 ሰዓት ሌሊት አካባቢ ላይ ሄደው እንደዚሁ እርድ ታርዶ ስራቸውን ይሰራሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይፈቀዳል ወይ? ያው ሰው እስካልተመገበ ድረስ ለዝግጅት ስለሆነ የሚደረገው ከ12 ሰዓት ጀምሮ ማለትም ከትንሣኤ ቅዳሜ 12 ሰዓት ጀምሮ ይቻላል። ከዛ በኋላ ከሌሊት 9 ሰዓት በኋላ ይቻላል ነው። በአጠቃላይ መልሱ ይሄ ነው። መረጃውን አዳርሱ፣ ለሁሉም ሼር አድርጎ ተሰነባበትን። ወንድማችሁ ሁሉ መብራቱ ነኝ። ያሮስ 2ን ሰብስክራይብ ማድረጋቸው እንዳይዘነጋ።